በመቃኑ ላይ ነው ደሙ በመቃኑ ላይ ነው የሞት መላእክት አያስፈራኝም ተሸሽጊያለሁ አያገኘኝም ጠላት ሲንጫጫ ከሩቅ ያለው ክብር ለበጉ እደሰታለሁ አሜን እልል እላለሁ ለታረደው በግ ኃይልና ባለጠግነት ጥበብ ብርታትን ክብር ምስጋና በረከትን ሊቀበል ይገባዋል ለታረደው በግ ኃይልና ባለጠግነት ጥበብ ብርታትን ክብር ምስጋና በረከትን ሊቀበል ይገባዋል ደሙ በመቃኑ ላይ ነው ደሙ በመቃኑ ላይ ነው የሞት መላእክት አያስፈራኝም ተሸሽጊያለሁ አያገኘኝም ጠላት ሲንጫጫ ከሩቅ ያለው ክብር ለበጉ እደሰታለሁ አሜን ለታረደው በግ ኃይልና ባለጠግነት ጥበብ ብርታትን ክብር ምስጋና በረከትን ሊቀበል ይገባዋል ለታረደው በግ ኃይልና ባለጠግነት ጥበብ ብርታትን ክብር ምስጋና በረከትን ሊቀበል ይገባዋል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። የዛሬ 4 ዓመት ከካሳ ፋሚሊ ጋር በኡጋንዳ በጣም የሚገርም የበዓል ቆይታ ልክ በፋሲካ አሳልፈን ነበር። እግዚአብሔር ረድቶን ደግሞ ከ4 ዓመት በኋላ ካናዳ ላይ ተገናኝተናል። ታዲያ በዓልን ከነሱ ጋር ለማክበር ረጅም መንገድ ተጉዤ ኦቶዋ ተገኝቻለሁ። ጥሬን አክብራችሁ አብዛኞቹ ስራ አስፈቅደው ጆሲም አገልግሎት አለው አሁን ይወጣል ከብዙ ቻሌንጆች ግን እዚህ ተገኝተውልኛል። አመሰግናለሁ በጣም በመጀመሪያ ማሚን እንኳን ደህና መጣሽ ማለት ፈልጋለሁ። ከረጅም ጊዜ በኋላ እንደገና ደግሞ በልጆቿ መካከል ተገኝታ በዓልን አብራ እያከበረች ነው። ቤተሰቧን እየጎበኘች ኪዲን ደግሞ መውለጃዋ ደርሷል። እንግዲህ ኪዲየንም ለማድረስ ተገኝታለች። ማሚ እንኳን ደህና መጣሽ። ኤርፖርት እንግዲህ አቀባበሉን አይተን ነበር። ጉጉታችሁን እስቲ እንዴት ነበር አቀባበሉ? ጆሲ ካንተ ልጀምር። በጣም ደስ ይላል። በጣም ያው ለረጅም ጊዜ አላየቻቸው ነበር። በተለይ ህፃናቶችን በቪዲዮ ብቻ ነበር የምታያቸውና እነሱንም 5 ዓመት እና ከ5 ዓመት በላይ መሰለኝ አላገኘቻቸውና ኤክሳይትመንቱም ፍቅሩም ያው የኛ ቤት በጣም ክሎዝ ሆነ ስላደግ አንድ ወሩም እንደ 1 ዓመት ነው የሚቆጠረው እና አታችመንታችን ስለሆነ ይመስለኛል በቃ አገልግሎት ራሱ ደርሰን ስንመጣ ልክ ሩቅ አገር እንደሄደ ሰው ነው የምንነፋፈቀው። እንኳን 5 ዓመት 2 ወርም ለኛ ብዙ ነው መለየት አልችልም እና 5 ዓመት የልጅ አላየችም ነበረ እና በጣም ኤክሳይትድ ሆነን ነው የጠበቅናት የነበረው። ቅድስ ለካ እየቀረጸችን ነበር አላወቅንም። እየተለቀቀ መሆኑን አላውቅም ነበር። እዚህ አጋጣሚ ይታየው በጣም ደስ አለን። እንግዲህ ጌታ ቸራለን ያው አጠገባችን አመጣት። ሴቶቹን ወክለሽ ደግሞ ከረጅም ዓመት ከስንት ዓመት በኋላ ነው በዓልን ከማን ጋር ተከታተላችሁ? 4 ዓመት 5 ዓመት ይሆነናል። ያው ሁሉ ጊዜ በዓልና ቤት የደመቀ ነው። እንጸልያለን፣ እንዘምራለን። ያው ደስ የሚል የሳቅም የጨዋታም ጊዜ አለን።
እና ሁሌ በዓል በመጣ ቁጥር በቃ ማዘርና ፋዘርን ሚስ ማድረግ አንችልም። በጣም ነው የሚናፍቁን ማለት ነው። ሁሉም ፕሮግራሙ ትቶ ነው የሚመጣው። ለሊዱም ከነልጆቻቸው ሁሉም የተበታተኑት ሁሉ ተሰብስበው ነው የምናከብረው። እና ዘንድሮ እንግዲህ ፋዘርን ሞክላለች በፊታችን። እንግዲህ ብዙ ጊዜ የማዘርን ነገር ሲነሳ ምን ልጠይቅላችሁ እንግዲህ የአባታችንን ጥያቄ ተነስቷል። ፕሮሰስ አድርገንለታል። እሱም በቀር ይመጣል። እንደገና ደግሞ ምስጋና ይሆንና ደስታችን እግዚአብሔር ሙሉ ያደርግልናል። እና በጣም ደስ ብሎናል የዘንድሮን በዓል ከሷ ጋር በማሳለፋችን። እግዚአብሔር ደግሞ መልካም ጊዜ እንደሚሰጠን እርግጠኛ ነኝ። ማሚዬ አንቺን ልጠይቅሽ እንግዲህ ልጆቹን ከብዙ ዓመት በኋላ እግዚአብሔር እንደገና እድልን ሲሰጥ ነው መቼስ መገናኘት እና እድልን ሰጥቶሽ ከልጆች ጋር በዓልን ለማክበር ለመሰብሰብ እግዚአብሔርን ለማመስገን ስትገኝ ምን ተሰማሽ? መቼስ ስለ ጸሎትሽ ሁሌ ይናገራሉ ልጆችሽ እና ምን ተሰማሽ? እጅግ ደስ ብሎኛል። እጅግ እኔ ደስታውን መቋቋም ስለማልችል ነው። በቃ እጅግ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አደራ ብዬዋለሁ። እሱ አደራ ታማኝ ነው። ምንም ሳይጎል ምንም ሳይሆኑ በደስታ አግኝቻቸዋለሁ። በጣም ደስ ብሎኛል። ክብር ለእግዚአብሔር። አሜን። እግዚአብሔር ይመስገን። እንግዲህ ስለ እናንተ ፍቅር ቀስ ብለን እናወራለን። በክርስቶስ ፍቅር እንጀምርና እና ዛሬ የተሰበሰብንበት እንግዲህ የፋሲካ በዓል እንደመሆኑ መጠን ስለ ክርስቶስ ፍቅር ሳናነሳ ማለፍ አንችልም እና እስቲ በስተግራይ ወንዶቹ አሉና ስለ ክርስቶስ ፍቅር ከነሱ ልስማ። ለእናንተ የክርስቶስ ፍቅር ምንድን ነው? እንዴት ትገልጹታላችሁ? በተለይ ከደሞ ከበዓሉ ጋር ተያይዞ እንግዲህ በፋሲካ ይሄ ፍቅር የሚለው ቃል ለኛ ቤተሰብ በጣም የተለየ ትርጉም አለው። ማለት ያው እንደ ቤተሰብ እንደ ማንኛውም ሰው ሰፊ ቤተሰብ ከኛም በተሻለ ያለው ሰው አለ። ግን በዚህ ቤተሰብ ሻይን እንድናደርግ እንድንናገር ለዚህ ደረጃ እንድንደርስ ትልቅ አስተዋጽኦ ያለው በጌታ በኢየሱስ ክርስቶስ የተደረገልን ፍቅር ነው እና ፋሲካ የሚያስታውሰን እሱ ነው እና እግዚአብሔር ለኛ ያደረገው ነገር በመስቀል ላይ ሲቸነከር ደሙን ሲያፈስ ያ ፊሊንግ ይሄ ፍቅር የሚለውን ነገር በደንብ አድርጎ ስለ እግዚአብሔር ፍቅር የሚናገር ይመስለኛል እና በዚህ በፋሲካ ብዙ ጊዜ እንደ ክርስቲያን ትዝ እንዲለን እንድናስታውስ የክርስቶስን ፍቅር እንድናስታውስ የሚያደርግ ነው። ያ ጌታ ኢየሱስ ክርስቶስ ለኛ የከፈለው ዋጋ፣ የተወጋው፣ የተሰቀለው፣ ሲመቱት በህዝብ ፊት አቁሞት ይወገር ሲባል ይህ ሁሉ ያደረገው ለራሱ አይደለም ለኛ ነውና ይሄ ፍቅር ኢየሱስ ክርስቶስ የሄደበት ኢየሱስ ክርስቶስ የከፈለበት ዋጋ በዚህ ፋሲካ ትዝ እንዲለን የሚያደርግ ነውና ለዚህም ቤተሰብ እግዚአብሔር በክርስቶስ ኢየሱስ የከፈለልን ዋጋ ከፍ እንድንተያይ እርስ በርስ እንድንፋቀር እግዚአብሔር ደግሞ ከብዙ ነገር አድኖን ከብዙ ነገር ከድሎን ዛሬ ላይ እንድንደርስ ያደረገን ይሄ ፍቅር ነውና በፋሲካ እንግዲህ ሌሎችም እንዲያስታውሱ ትዝ እንዲላቸው እንደ ቤተሰብ የምንናገረው ምንድነው ጌታ ኢየሱስ ክርስቶስ ስለ ሰው ኃጢአት ሁሉ የከፈለው ዋጋ ማንም ሊከፍለው የማይችል ነው። ማንም ሊያደርገው የማይችል ነውና ይሄንን ነው እንግዲህ ስለ ፍቅር ለልጅ ይሄን በዓል እንደዚህ ሰብሰብ ብለን ስናከብር ያው ሁሉ ጊዜ ኢየሱስን ወይም የተደረገልንን ነገር እያሰብን እለት እግዚአብሔርን እናመሰግናለን። አንድ ቀን ለይተን ወይ አመት በዓል ጠብቀን ሳይሆን ያው ይሄ ለመታሰቢያ ነው። በመስቀል ላይ ለተሰራልን ለተከፈለልን ዋጋ እለት ጌታን እያሰብን እንድንኖር ነው የምለውና ፍቅር የእግዚአብሔር ፍቅር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና አንድያ ልጁን ነው ለኛ የሰጠንና ዛሬ የምናገረው አንድ ነገር መብላት መጠጣት መብል መጠጥ ወይም ስለተሳካልን ስለሆነልን ብቻ ሳይሆን ማለት እሱንማ አሕዛብም ይኖራል ሰክሰስፉል ላይፍ ይኖራል። አሕዛብም ወልዶ ተጋብቶ ጥሩ ህይወት ይኖራል ብዙ ሀብት አፍርቶ ነገር ግን የኛ የሚለየው ለተጠራንበት ወይም ለተፈጠርንበት ዓላማ መኖር ስንችል ነውና
ለሌሎችም ወገኖቼ ጌታን ለማታውቁ እንድንበስ ዘንድ ከሰማይ በታች የተሰጠን ስም ሌላ ስም የለም፣ ክርስቶስ ብቻ ነው የተሰጠንና በሱ በማመን ብቻ ሌላ አላለም። የእግዚአብሔር ቃል ሲናገር እንድንበት ዘንድ ከሰማይ በታች የተሰጠን ስም የኢየሱስ ስም ብቻ ነው፣ ሌላ ስም የለም። ስለዚህ በተለያየ ነገር ውስጥ ሆነን ሌሎች አዳኝ ፍለጋ በተለያየ ስፍራ ብዙ ዋጋ የምንከፍል ሰዎች ኦልሬዲ ክርስቶስ በመስቀል ላይ ከፍሎ ጨርሶታል እና በማመን ብቻ በጸጋው እንድንድን ክርስቶስን በማመን እውነተኛ ወደ እኔ ህይወት መንገድ እውነት ነኝና ከኔ በቀር ወደ አብ የሚመጣ የለም ይላልና ክርስቶስ መጥቶ አምላክ ሆኖ ከክብሩ ወርዶ ዋጋ ከፍሎልናልና በዋጋ ተገዝተናል፣ በደም ዋጋ ተገዝተናልና ስለዚህ ወደ ጌታኑ ያሳርፋቸዋል። የጌታ ፍቅር በጣም ጥልቅ ነው እላለሁ። ተባረኩ። እንግዲህ ስለ ክርስቶስ ፍቅር ካወራን በኋላ ስለዚህ ቤተሰብ ፍቅር አለማውራት አንችልም። ብዙ ሰዎች ይስማማሉ ብዬ አስባለሁ በዚህ ጉዳይ ላይ። እኔ ስለ ካሳ ፋሚሊ ሳስብ 3 ነገሮችን አስባለሁ። ፍቅር አስባለሁ፣ አንድነት አስባለሁ፣ ሳቅ አስባለሁ። ሁሌም እላለሁ በጣም ግሬትፉል ነው የምሆነው። እናንተ ጋር ቆይቼ ስመለስ አመስጋኝ ይሆናለሁ። እዚህ ብቻ ሳይሆን ኡጋንዳም በተገኘሁበት ሰዓት በማንኛውም ሁኔታ ውስጥ ሆናችሁ መዘመር ትችላላችሁ፣ መሳቅ ትችላላችሁ፣ ፖዚቲቭ መሆን ትችላላችሁና ይሄ ፍቅር ብዙ ስለሆናችሁ ነው እንዳልል ብዙ ልጆች ያሉበት ብዙ ቤተሰብ አለ። ግን እንደዚህ አይነት አንድነት አንዳችሁ የምትሰሩት ስራ ላይ ሌሎቻችሁ ፖዚቲቭ ኢነርጂ አላችሁና ይሄ ነገር ከየት ነው መነሻው? እንዴት ነው የሆነው? ከሪቾ ልጀምርና ከዛ ደግሞ ወደ ናት ይሄዳል። እሺ፣ በመጀመሪያ እንኳን ለትንሳኤ በዓል በሰላም አደረሳችሁ። አባታችን አቶ ካሳ ጌታቸው እንኳን አደረሰ። ያው ፍቅር አንደኛ ያው ከእናትና ከአባቶቻችን የተማርነው የነሱ ፍቅር፣ የነሱ መዋደድ፣ የነሱ መያያዝ ነው። ያው የምታዩት ነው፣ ከምታዩት ነገር ነው እያያችሁ የምታድጉትና በመጀመሪያ ያየነው ከነሱ ነው። በቃ ንጹህ የሆነ ፍቅር፣ የዋህነት የሞላበት ፍቅር ከእናትና ከአባቶቻችን የተማርነው። ከዛ በመቀጠል ደግሞ ከታላቅ እህትና ከታላቅ ወንድሞቻችን እያየን ብቻ በጣም ብዙ መያያዝ ነበረ። የብዙ ይሄ በምናየው ነገር አይደለም የምንዋደድ የነበረው፣ ምንም ባዶ ምንም ነገር በሌለበት ጊዜ ነበር የምንዋደደውና ያው ልብስ አንዳችን እየተቀባበል ስንጣላም በዛ ልክ እየተጣላ በቃ ይናፍቃል ጸብ ራሱ ተለኝና ቅድስ ታፈር ምን እንደዋደው ስለዚህ በድስት ይጣላል ሳይሆን መሰለኝ ሲነ ወይ ቆራጣት እኔ በድስት ሰው መሰለኝ እንደዛ ያያልን ነው ብዙ ጊዜ ያሳለፈው። ግን በእውነት አሪፍ ጥሩ ጊዜ ነበረን በእውነትና ያው ፍቅር እንዳልኳችሁ ነው። በቃ በጣም ትልቅ ቦታ አለው፣ መተሳሰብ መያያዝ አለውና ሰው እንዳልኳችሁ ከእናትና ከአባቶቻችን የወሰድነው ነው። ታላላቆቻችንን እያየን ነው ያደግነው። እሺ፣ አመሰግናለሁ። እኔም እንኳን ለትንሳኤው በዓል በሰላም አደረሳችሁ። ፌቪዬ ቴንኪው። ኡጋንዳም እዚህም እየተከታተልሽ በእውነት አንቺ ላይ ራሱ ያለው የደስታ የሳቅና የፍቅር መንፈስ በጣም አንዳንዴ እንደው ማክስታችን የምትመስል በእውነት እና ደስ ይላል። እና እኔ እንግዲህ እኛ ቤት ስላለው ነገር ሳቃችን፣ ደስታችን፣ አንድነታችን ከየት ነው የመጣው ለሚለው ነገር እኔ እግዚአብሔር ራሱ ፈልጎ የሰጠን ይመስለኛል። ምክንያቱም አሁን እንዲሁ ያው እዚህ ካናዳ መተን አንዳንድ ነገሮች ተመቻችተዋል ምናምን፣ ግን በተለይ ኡጋንዳ በነበርንበት ጊዜ በማያስቅና ደስ በማይል ሁኔታ ውስጥ ነው ብዙ ሳቅና ደስታ አንድነት ያሳለፍነው በእውነት በማይመስል እና እግዚአብሔር አንዳንዴ
መዝሙረ ዳዊት ላይም ይናገራል። ከወዳጆች አብልጦ የደስታ ቅባት ቀብተዋል ይላል እና እግዚአብሔር ራሱ ቅባት ይቀባል። ያ ነው የተረዳሁት። እግዚአብሔር በደስታ ቅባት ይቀባል። በዚህ ሰዓት የሚመለከቱንን ሰዎች በሙሉ ይሄንን የደስታ ቅባት እንዲቀባቸው እንመኛለን። በእውነት እንግዲህ ስለ ጆሲ ስናወራ ኮመንት ላይ አንዳንድ ሰዎች ጆሲን ሙሴ ብለውታል፣ አንዳንዶች ዮሴፍ ብለውታል። እኔ ደግሞ ከሴት ከተወለደ ከዮሐንስ ቀጥሎ እላለሁ። እንደ ጆሲ አይነት የለም እላለሁ። ለኔ በጣም ኤግዛምፕል የማደርገው ሰው ነው። ለቤተሰቡ በጣም ረጅም መንገድ የተጓዘ ልጅ ነውና አንዳንዶች ዮሴፍ ይሉታል፣ አንዳንዶች ሙሴ ይሉታል። እናንተ ማን ትሉታላችሁ? ስለ ጆሲ እንድታወሩ ስለፈለኩኝ ነው። በተለይ በኡጋንዳን በነበራችሁ ቆይታ እሱ በሌለበት አውርተናል። አሁን ጆሲ መሀላችን አለ። እግዚአብሔር ረድቷችሁ አብረን ተሰብስበናልና በቃ እንደ ፋሚሊ ጆሲ ለእናንተ ምንድን ነው? ጆሲ ማለት ለኛ ያው ወንድም ብቻ ሳይሆን አባት ነው። ይሄንን ያው ሌላው ሰው አልፎ የሚናገረው የሚያየው ነው። ለራሱ ኖሮ አያውቅም። እውነት እንግዲህ ሚዲያም ላይ የምናየው ስለሆነ ከልጅነቱ ነው። ከልጅነት ያለው ልናገር ጊዜ የለም ባጭሩ። አዎ ከልጅነት ያለውን ነገር ባጭሩ ነው መናገር። ትሁትና ብቻ ሳይሆን ያው የሚታወቅ ነገር ነው። በፊት ሊስትሮ ይሰራና ማዘርጋ ያጠራቅምና ገንዘብ ይጋብዘናል። ሲጋብዘን ያው በፊት ጁስ ምናምን አቅም አይችልም። አቅሙ ጁስ ለጁስ አይል በቃም ነበርና በሶ በስኳር ነበር አለ በሶ ቤት ወስዶ በሶ በስኳር ይጋብዘናል። ከዛ እያለ በቃ ያገኘውን ነገር ሁሉ አብሮን መካፈል፣ የማናውቀው ቦታ እየሄድን ብዙ ነገር ያወቅነው በሱ ነው። ሲጋብዘን ሲያዝናናን እንኳን ሌላ ተከታይ ይዘን ጓደኞቻችንን የክላስ ልጆቻችንን ይዘን ነው ስንት ጓደኛን ያስጋበዝነው በሱ እና ህይወቱን በሙሉ ለኛ የሰጠ የራስ የማይል አሁን እንኳን ልጆች ወልደን ልጆቻችን እሱ እንደሚያዝናናቸው እሱ ቴኬር እንደሚያደርጋቸው እኛ እንደዛ አላደረግናቸውም። የራሳችን እንኳን ሆኖና በቃ ኔቸሩ ነው። ከዚህ ውጪ መሆን አይችልም እና ሁሌ የማይቀያየር ትዝ የሚለኝ ደግሞ ሁል ጊዜ ብር ያለው ይመስለዋል። ለምን ሁሌ ስለሚስቅ ስለሚደሰት ብር የሌለው አይመስለውም። አታቂውም ሳይኖረውም አታቂም እና ሊያዝናናን ወስዶን ብር አለቀበትና 10 ብር ብቻ ቀሩ እና ሰብስቦን ስብሰባ አረግን ማለት ነው። ሩቅ ቦታ ነው ያለነው፣ ወደ አቃቂ ወይ ቃሊቲ እንደዚህ መሽከርከሪያ ያለው ቦታ መኪና ተከራይቶ ወስዶን ከዛ አበላን አጠጣን፣ ጅዋጅውን ተንጀዋጅውን ዞረብን ምናምን። ከዛ ሲያይ መመለሻ ነዳጅ የለውም መኪናው፣ መመለሻም የለንም። ከዛ ኪሱን ሲያው ምን ብር የለምና 10 ብር ብቻ ናት የቀረችው እና ምን ይሻላል 10 ብር ነው ያለን፣ እዚሁ ልናድር ነው፣ ጨልሟል፣ ምን ይሻለናል አለ። ከዛ ራሄል የሆነ መፍትሄ መስጠት ነው የምትመስለው። በቃ 10 ብሯን አንድ ጅዋጅው ልጫወትበት ከዛ እና ጌታን በቃ ከዛ በኋላ ምንም እና ይሄው ነው እንግዲህ እግዚአብሔር ዋጋውን ይስጠው። እኛ ምንም አይነት ስም ስለሰጠነው ምንም ስለምንለው የሱን ነገር ማንም መመለስ አይችልም። እግዚአብሔር ግን ዋጋውን እግዚአብሔር ብድራቱን እንደሚከፍለው በጣም እርግጠኛ ነኝ። ከፊቱ ገና ብዙ ነገር የሚጠብቀው ሰው ነው። ከእግዚአብሔርም ከሰውም ያገኛል። በቃ ጆሲ ማለት በትንሹ ነው ይሄ። ያው እንግዲህ ሁሉም ቢጠየቁ የሚሉት ነገር ይኖራል ስለ ጆሲ፣ ግን ከሰዓት አንፃር መልሼ ግን ጥያቄ ወደ ጆሲ መጠየቅ ፈልጋለሁ። እንግዲህ በጣም በተደጋጋሚ ብዙ ኢንተርቪው ላይ እንደተጠየቅ እርግጠኛ ነኝ። ግን ጆሲ መች ነው የሚያገባው የሚል ጥያቄ ዘንድሮም ተጠይቀናልና ወይስ እናስጠልፈው እንደ እየተባለ እና ጆሲ በዚህ ጉዳይ ላይ መልስልን እባክህ። በጉጉት የሂሩቴም ሰርግ ላይ በቃ ቀጣይ አሁን ብለህ ቃል ገብተህልን ነበርና ምን ቃል ከገባህልን ነገር አንፃር ምን ያለው ነገር? አገባለሁ እኮ ጥያቄ ከልጅነት ጀምሮ ከመጠየቅ ብዛት ጥያቄውን ያቁሙልህ። አንተ ማሰበ ጊዜ ነው። አገባለሁ ኢየሱስ ጌታ
አሜን። በዚሁ ግን ጆሴ ልጠይቅህ፣ መቼስ የዛሬ 4 ዓመት ጠይቃቸው በቃ እስክትገናኙ እንደጓጉ ተናግረው ነበርና እኔ ምናልባት እንግዲህ ከዚህ በፊት ተጠይቀህ ሊሆን ይችላል፣ ግን እንደው ሁሉም ፋሚሊ ብዙ አመት ጠብቀሃል፣ ብዙ ዋጋ ከፍለሃል። እንደ ፋሚሊ ቤት ሲመጡ ወይም ደግሞ ወደዚህ ሲመጡ ምን ፊል አረክ? የእውነቴን ስነግርሽ እኔ ዋጋ አልከፈልኩም። በእውነት የትሁት ደግሞ ምናምን አለ ዋጋ አልከፈልኩም ማለት ምንድነው? እዚህ እንዲመጡ በጣም ነገሮችን ዋጋ የከፈሉላቸው ሰዎች አሉ። በተለይ ዊኒፔግ ያሉ ምዕመናን በጣም ሰክሪፋይ አድርገውላቸው ምዕመኑ ሁሉ እዚህም ደግሞ ፓስተር ደረጀ እዚህ ቸርች ዋጅ መጀመሪያ ሁሉን ነገር ያመቻቸላቸው እሱ ነው። ኡጋንዳም እያሉ ደግሞ በቃ ምንም ደስ በሚል ነገር ነው። የኔ ብዙ አክቲቪቲ ነው፣ ግን እግዚአብሔር ሰዎችን ይጠቀማል። እግዚአብሔር ነገሩ ሁሉ መልካም ያደረገላቸውና ያው ክብሩንም ሁሉ መውሰድ ያለበት ጌታና ጌታ ብቻ ነው እንጂ በሰውኛ የሚቻል ነገር አይደለም። እግዚአብሔር ነው ነገሮች ሁሉ ያደረገው። ክብሩንም መውሰድ ያለበት ጌታ ነው። እንዳልኩ አሁን ለምሳሌ ጠዋት እኔ ኢትዮጵያ እያለን ጠዋት ተነስቼ መኪናዬን አስነስቼ ልሄድ ስል ዞር ስል 5 ናቸው። የት እንደሚሄዱ አያውቁም፣ ግን መኪናዬ ውስጥ ነው እንዴ ፕሮግራም አለ የራስህ እኮ እንሄዳለን እንጠብቃለን ነው የሚሉት። ዝም ብለን ነው የምንዞረው የትም ቦታ ልክ እንደ ሰራተኛ ጠዋት መኪና ውስጥ ይገባሉ እና እንደ በእንትን ነው በወረፋ አድርጌ 5ቱን አድርጌ ደግሞ እናንተ ጠዋት ሄዳችኋል ተብሎ 5ቱ ደግሞ ይገባሉ። ደግሞ ዞረን ሸራተን ሄደን ምን ብለን እና ብቻ አገልግሎት ሲል እንደ ኳየር ነው የምንገባው እና ያኛው አታችመንት ስላለ ረጅም ጊዜ መራራቅ አንችልም እና ብዙ ያስተዳደረችኝ በእኛ ቤት ቹቹ ነው። እኔ ስለሷ መናገር አለብኝ። ጀርመን ትረዳ ነበር። እርዳታ እኛ ቤት ስንት ነን እንዳለ ተረጂዎች ነን። የኮምፓሽን ተረጂዎች ነን እንዳለ እሷ ኢቲ 100 ኮምፓሽን ንብረት ቃሊዮት ማዘር እዚህ ጋር አለች እኮ ታውቃለች። ጽዮንም እንረዳ ነበር። አምሎ ወንጌል እና በየአመት ባሉ ጫማ ይሰጠናል፣ ሻራ ይሰጠናል፣ ስንዴ ይሰጠናል እና ቹቹ የቹቹ አሪፍ ነው። ጀርመን ነው በጀርመን ነው የምትረዳው። የሚሰጧቸው ጫማ የወንድም የሴት ነው ስታረጊ እና እሱን ታመጣለች። በጣም የሚገርመኝ ነገር ተራራልኛለች እና አምጥታ ለኔ የምትሰጠኝ አርግልኝ። ያኔ ሞጋ ነው የምናረገው። ማዘር በደንብ ከሳንቲም ካገኘች እናንተን ካደረገች ባለ ጥልፍልፍ ይባላል። ባለ አንድ አለ ሌላ በጥልፍልፉ የሀብታም ስትኝ ነው ሞጋ። ከዛ ነፃ ያወጣችኝ ቹቹ ናት። ወደ ቆዳ አዘናጭ ስለሞጋው ማም ያንቺን መጠየቅ የምፈልገው ከቤት እንደው አንድ አገልጋይ ከወጣም እንደው እግዚአብሔር ይክበር ልጅ ከቤታችን አንድ አገልጋይ አለ ይባላል። ልጆቹ በሙሉ አገልጋይ ሆነዋል። በልጅነታቸው እንደው አገልጋይ ይሁኑ ብለሽ ጸልየሽ ነበር ወይስ እንዴት ነው እንደዚህ ሆነ? ጸልየሽላቸዋል አገልጋዮች እንዲሆኑ? አገልጋይነት ብቻ ሳይሆን ዋናው ጤናና ፍቅር ነው መለመንላቸው። እሱ አሁን እንዳለው እሷ ልብስ ስትመርጥ ያስመርጧቸዋል። ለኔ አትመርጥ፣ ለራሷ አትመርጥ። ለወንድሞቿ ሸሚዝ የሚፈቀድላቸው 3 ነው፣ 3 ልብስ ነው። ያኔ ለእምነት ምን ያህል ይሆናል? ለአንዳቸው ምን ለሴቶች 1 ለወንዶች 2 እንዲህ ነው የምታረገውና በጣም ድነቅ ነበር። ለራሷ አትመርጥ እና እጅግ ይሄ ባህሪዋ ደስ ይለኛል። ግን ዋናው ጌታን ጠይቀ የነበረው ጤናና ፍቅር። እንግዲህ ፍቅር ካለ አገልግሎት አለ ማለት ነው። ሰላም ካለ ጤና ካለ የሁሉም ባለቤት ክርስቶስ ስለሆነ እሱ እንደሚሰጣናለው።
ሰጥቷቸው ማይቻለው ክብር ለሱ። ያው ኢትዮጵያም ያገለግሉ ነበር በደንብ እሱን መጠየቅ የፈለኩት። እዚህ ግን ሁሉም አሁን በዝማሬም በሌላም አገልግሎት እያገለገሉ ያው ቤትን እና ማሚ አንቺና ጋሽ ካሳ እንደው ስታያቸው ምን ትላላችሁ? ልጅን በዚህ ሆኖ ማየት ሁላችንም የወለድን እናውቃለን። ልጆቻችን ከመዋደድም አልፎ ደግሞ እግዚአብሔር በህይወታቸው በእንደዚህ አይነት ዓላማ ደግሞ በአገልግሎት ውስጥ ሆኖ ስናያቸው ደግሞ የሚሰማው ደግሞ ስሜት አለና ምን ትላላችሁ? በጣም እግዚአብሔር እናመሰግናለን እያየናቸው። ምክንያቱም ልዩነቱን የሚያደርገው እግዚአብሔር ነውና ባደረገው ልዩነት እግዚአብሔርን አመሰግናለሁ። በዚህ ላይ ዮሐንስ የመጀመሪያ ነው፣ እምነት ሁለተኛ ነውና እምነት ከወጣቶቹ ጋር ሰብሰብ ካለ ወይ እንደዚህ ሻይ ምናምን ካለበት ከገባ ዮሐንስ ተከትሎ ይገባል፣ ይጠብቀዋል። ራሱ እምነት ነው የነገረኝና እዚያ ልጅቷ ጫት ቤት ለመክፈት ፈልጋ ምታሳዝንናትና እምነት አንተን ካዩ አንተ ከገባህልን ወጣቶቹ አንተን አይቶ ይገባሉና አንተ ግባ፣ ለአንተ ምንም ከሻይ ውጭ አላቀርብም ብላ አቀረበችው። እና ጎረቤት ናት ልጅቷ፣ ስለዚህ ስራ የላትም። ደስ በማይል ሁኔታ ነው። ግን ያ ሁሉ ጎረቤት እንደዚህ አይነት በልጅም በወላጅም ላይ እያለ የኛን ልጆች ልዩነትን ያደረገው እግዚአብሔር የታመነ አምላክ ነውና እምነትን ጎትቶ አወጣው። ምን ትሰራለህ እዚህ? አፍ ባይናገርም እዚህ ምን ትሰራለህ ብሎ ጎትቶ አወጣው። ከዚያ እምነት ተያይዞ ቤት ገቡ። ነገረኝ ለካ እግዚአብሔር እንደው ስለማናችንም ግድ ይላል። እኔ ግን ለልጅቷ አዝኜ ነው፣ ስተት ነው ግን አዝኜላት ነው። ግን እሱ ተከትሎ መጥቶ አስወጣኝ፣ ተቆጥቶ አስወጣኝ አለና መቼም ማረሰው ነገር ነው። ይሄ ደግሞ ከጌታ ነው። ዋናው ታላቅ ከጠፋ ታናሽ ሁሉ ይጠፋል። ነገሩ ከኛ ይጀምራል። እኛም የሆነ ነገር ካለ ዞር ብለን ነው እንጂ በእነሱ ፊት እንዲህ የሚከብድ ነገር ለልጅ አይምሮ አናወራ። ከባድም ሆነ ቀላልም ሆነ ሰውና ሰው ትንሽ አለው አይደለ እንዴ? እንደዚያ ሲሆን ወደዚያ ዞር ብለን ነው የምናወራ። በእነሱ ፊት ከመሳቅ መጫወት ሌላ አናሳያቸው። ስለዚህ ሰው የዘራውን ያጭዳል የሚለው ይሄ ሳይሆን አይቀርም ብዬ በዚህ ሰዓት እግዚአብሔርን እጅግ አመሰግናለሁ። በጣም ለኔ በጣም ምሳሌዎች ናቸው። በቃ እዚህ ምድር ላይ በጣም ምሳሌዎች፣ የጸሎት ኃይል፣ በቃ እግዚአብሔር ላይ ያለ ድፍረት፣ እግዚአብሔር ላይ በቃ እንደ ጓደኛው እንደ ወንድሟ በጣም ነው ከእግዚአብሔር ጋር የምታወራው እንደ ሰውና እግዚአብሔር ይሰማታል፣ ይመልስላታል። ማለት የልቧን በቃ በጣም ድፍረት እግዚአብሔር ይቀበለዋልና እንደሱ አርገኝ ይላል። አንዳንዴ በእውነት የሚተጋ እግዚአብሔርን የሚወድ በእግዚአብሔር ላይ የሚተማመን እና እግዚአብሔር ጸሎትን የሚሰማ ብቻ አይደለም እንደሚመልስ በሱ አይቻለሁ። እና በቃ በጣም ነው የምወድሽ፣ ካስቾም በጣም ነው የምወድህ። እግዚአብሔር ረጅም እድሜ ይስጣችሁ። እንግዲህ እንደ ወንድም ብቻ ሳይሆን እኔ አንተን ለፋሚሊ እንደ ሜንቶር አይሃለሁ፣ ምክንያቱም አገልግሎታቸውም ላይ አይሃለሁ እና ደግሞም እንደ ቤተሰብ ከመሰብሰብ ባለፈ ደግሞ አብረውክ እያገለገሉ ነው። በአገልግሎት የመጀመሪያው ነህ ቤቱ ላይ እኔ እንግዲህ እንደማውቀው ዝማሬህም ሲወጣ ከዛ በኋላ ግን አሁን ሁሉም ደግሞ እያገለገሉ አብረህ አያቸዋለሁ እና እንደሚያገለግልም ሰው ብቻ እቀናለሁ እና ያንተ ብዙ ሜንቶርሺፕ እንዳለበት አያለሁ እና ምን ፊል ታደርጋለህ ስታያቸው እያገለገሉና እንደ ፋሚሊ አንድ ላይ አብሮ ማገልገልስ ምን አይነት ነው ስሜቱ? እውነቱን ለመናገር በጣም ሜንቶር የሚያደርገን ኤልያስ የዚህ ቤት ትልቅ ሸክም ያው ስውር ስለሆነ ነው ማለት እኔን ለብሶኝ ወጣ እንጂ ከኋላ በጣም ድራይቭ የሚያደርገው ለዚህ ቤት አገልግሎት የሚተጋው እንድንጸልይ መዝሙር እንድንለማመድ ብዙ ዋጋ የሚከፍለው ኤልያስ እና ያው እኔ ስለምታይ ነው እንጂ ከጀርባ በጣም ፑሽ የሚያደርገኝ እሱ ነው። ሊዱ ናት። ሊዱ በጣም ማትታይ ግን በጣም እዚህ ቤት ላይ በጣም ተችሏል ያለ ልጅ ናት።
ስለዚህ ቤተሰብ ሊዱን፣ ማርክን፣ አንትሽን በጣም ነው ጌታን የማመሰግነው። ለመሰለሽ የማያውቁት ቤተሰብ ውስጥ ነው የገቡት እና እግዚአብሔር እንደ ወንድማማች አድርጎ አሁን እኔና ማርክ አሁንም ልብስ እንቀያየራለን። እንደኔና እንደ ኤልያስ የኔ ሱፍ አድርጎ ይሄዳል፣ እኔ ሱፍ አድርጌ እሄዳለሁ። የአንትሽ ስለማይበቃኝ ነው። እንደዛ ነን ማለት ይሄ ቀላል ነገር አይደለም ማለት እንደዚህ ከእናትና ከአባት ያልተወለዱ ሰዎች እንኳን መጥተው እንደዚህ ከኛ ጋር ስክት ብለው እንደ ወንድም ሆነው እና እግዚአብሔር የሰጠን ፍቅር እግዚአብሔርን አመሰግናለሁ በጣም እና ሁላችን እንደዚህ በአንድ መንፈስ አድርጎ ከዚህ በኋላ የሚመጡት የናቲም ሚስት የኔ ሚስት የራሔልም ባል ያላገባው የጽዮንም ባል ከዚህ በኋላ የሚመጡት ሁሉ እንደው እያገናኝ እንደዚሁ አንድ ዩኒቲ እንደሚሰጠን እንደዛ ነው ተስፋ ማድረገው እና እግዚአብሔርን በተለይ ስለነሱ በጣም አመሰግናለሁ። ምንም አንድ ላይ ያራመደን ስለሆነ በጣም ነው የምንደራረገው እንደ ወንድማማች እንደ ጓደኛ እንኳን አይደለም እና ይህንን ፍቅር የሰጠን እግዚአብሔር አንድነትን የሰጠን እግዚአብሔር ነው። ጌታን ስለሱ አመሰግናለሁ። ግን ምልሽ ከኔ በላይ በጣም ለዚህ ቤት በጣም አቴንሽን ኖሮት እንድንሰራ የሚያነቃቃን ኤልያስ ነው። በዚህ አጋጣሚ በዚህ ጉባኤ እና ዘመን ፊት ቴንክ ዩ ነው ፈልጋለሁ። ጌታ ኢየሱስ ግን መድረክ ልስጣቸው ምን ትላለህ? ከዛ ወርሽቷቸውን አይተህ ኮመንት ሰጣቸዋል። ቤት ምንድን ነው ብዙ ሂሩት ናት እኔን እንደውም ኮሜንት የምትሰጥ ሂሩት በጣም እንትን ሜንቶሪ እሷ ናት ከድሮም ጀምሮ እና ያው እኔ ስለወጣው እንጂ በግጥምም በዜማም በምንም ደግሞ ሂሩት በጣም ትልቅ ፓወር ባዘማመርም እና በደንብ ሳልዘምር ራሱና ስዘምር ታውቃለች። እንደዚህ ማድረግ አለበት እንደዚህ ማድረግ አለበት ለሚያለች እሷ ቲች የምታደርገኝ ደግሞ እኔ ቅድስትን ደግሞ ኮች አደርጋለሁ። እንደዚህ ያለ እንደዚህ ይላታለሁ። መድረክ ላይ እንደጀመረች በችክችካ ነበር ጀምራ የምትጨርሰው ዋልዝም ዘምሪ እና ያው በመነጋገር በመደጋገፍ ነው ያለነው። ከሁሉም በላይ ደግሞ ዋናው ሜንተራችን እግዚአብሔር ነው። መንፈሱን ሰጥቶናል። እንደዚህ ቴክኒካል የሆኑ ነገሮችን እናደርጋለን። በጣም መጠብቀው ከዚህ ቤት ይወጣል ተጠብቀው ዘማሪ ግን አንዱ ሁለት ማርክ እና ናቲ ትልቅ ነገር አላችሁ። አንተሽ እንደ እንትን አንተሽ የእውነት ለመናገር በጣም በእግዚአብሔር ቃል ላይ ያለው ነገር ደስ ይለኛል። ወንድነሱ ደስ ይለኛል። እንደ አስተማሪ ነው። በጣም የተለያየ አይነት ነገር ነው ያለው። አንድ አይነት አይደለም እና አንተሽን የእግዚአብሔር ቃል ነገር ላይ በጣም ማስተማር ላይ አየዋለሁ። ሁላችንም ላይ ማርክም በጣም በጌታ ቃል ላይ በጣም ደሪ አለች የለም እዚህ ግን አደሪም በጣም የሚገርም ሰው ነው። ብቻ ቤተሰባችን ውስጥ እግዚአብሔር እየመረጠ ይመስለኛል የሚያመጣልንና በጣም የሚገርሙ ሰዎች ነው እዚህ ቤት የተቀላቀሉት። ስለሁሉም እግዚአብሔርን እናመሰግናለን። ያው የቤተሰብ ስለሆነ እንጂ ሁሉም በጌታ በኢየሱስ ያመኑ ሁሉ ቤተሰባችን ነው። በዚህ ስጋው ቤተሰብ ሁሉ ጆሲ አሁን እየተናገረ ነበር። በትዳር ወደዚህ ቤተሰብ የተቀላቀሉ ብዙ ቤተሰቦች አሉ። ግን አሁን ካሳ ፋሚሊ ነውና ኢቭን ወንድም ወይም እህት ነው እንጂ የሚመስሉኝ በትዳር ወደዚህ ፋሚሊ ወይም በጋብቻ የተቀላቀሉ አይመስለኝምና ሊዱ ምንድነው ይሄ ፋሚሊ አቀባበሉ እንዴት ነው? እና ያው ከዚህ በፊትም ተናግረሽ ታውቂያለሽ፣ ዛሬም እንድትናገር ይፈልጋለሁ። አንቺና አንቲ በዚህ ጉዳይ ላይ እስቲ ሆነ ነገር በሉ። ካሳ ፋሚሊ አዲስ ሰው ወደ ቤተሰብ ሲመጣ እንዴት ነው አቀባበሉ? ያው እኛ እንኳን ስንመጣ አቀባበሉ እናውቀዋለን። ከዛ ደግሞ እንደዚህ ቤተሰብ ሆኖ በትዳር የሚመጣን ሰው ደግሞ እንዴት ነው ያላችሁ ግንኙነት? በመጀመሪያ እንኳን አደረሳችሁ ለማለት ወዳለሁ። ጥሩ አድርጎ ነው የተቀበሉኝ። እንትን ነው ድሮ የምንተዋወቅ ነበር በጣም ከልጅነት። ዲዮሜሊያስ እኛ ቤት
እንትን ሰንዴ ስኩል ሲመጣ ነው ያያት ተብሎ ይገመታል። እንደዛ ነው። ቀድሮም እንተዋወቅ ነበርና ግን የምርም እዚህ ነው አብረን መኖር የጀመርነው ማለትም ኡጋንዳ ነው አብረን መኖር የጀመርነውና ለቤቱ እንደ የመጨረሻ ልጅ ነኝ እኔና አላቆም ነበር ህይወትን ብዙ ነገርን አላቅም ነበር እውነት ለመናገር በእውነት ለማወቅ እና ብዙ ነገር አብረን አስተምረውኛል ተማምረናል። ታላቅ አለኝ እዚህ ቤት ውስጥ ታናሽ ምጣለው አለ እኩያ አለኝ ምጨቃጨቀው ቫራይቲ ነውና ራሴን ለይቻ ይቻላልም ሁሌ እንደምለው ማለት ሊለየኝ የሚሞክር ካለ ራሱ ጸብ ነውና እንደዛ አስቤ አላቅም። በቃ የኢየሱስ ፍቅር ሌላ ምንም የለውም ካልኩሌሽን የለውም። ሰው በጣም ይፈራል አማሽ ቤት ነው ምናምን ገብቶ መኖር እንዴት ነው ምናምን ይላልና እሱ ራሱ ቃሉ እኔ ከብደኛ ሰው ሲጠቀመውና የኢየሱስ ፍቅር ነው ያየውባቸው እኔም ይዤ መጣሁት ያንን ነው አልከበደኝ። ይሄው ቤተሰብ ነበረ እንደዚህ አይነት ቤተሰብ ነው ያሳደገኝ እኔም ስለዚህ ይሄንን ይዤ ስለመጣው አልከበደኝም መቀላቀል። እናም ደግሞ የምርም ሚዲያም ስለሆነ ሳይሆን ምንም ውስጥ ክፋት የሌለበት ቤተሰብ ነው እግዚአብሔር በሚያውቀው በእውነት ሰው ብዙ ሊል ይችላል ወይ ማለት ከውጭ ብዙ ነገር ሊባል ይችላል ግን እየኖርን አይደል እኛን እየኖርን ያለና ስለዚህ የምር የኢየሱስ ፍቅር ያየውበት ቤተሰብ ነው። ግጭት ሊኖር ይችላል አለመግባባት ይችላል እግርና እግር እንኳን ይጋጫል ግን በቃ የኢየሱስ ፍቅር ነው አይሎ አንድ ያደረገን። ታላቅ አለኝ የሚቆጣኝ ታናሽ አለኝ እኩያለኝ በቃ ደስ ብሎኝ የምኖርበት ቤተሰብ ነውና እስካሁን ያልተቀላቀለ ቤተሰብ ራሱ ቶሎ ሲያስገቡ ነው እውነት እና ስለዚህ ቤተሰብ እግዚአብሔርን በጣም ነው የማመሰግነው። እግዚአብሔር በጣም አብዝቼ አመሰግናለሁ። እንደዛ ነው የሚሻለው። አንተስ ምን ትላለህ? እሺ ያው ብዙ ምለው ነገር የለም ግን ለመናገር ያክል መጀመሪያ ወደዚህ ቤተሰብ ጆይን ሳደርግ ጸጥታ ከሚወድ ቤተሰብ ነው አመጣጤ። እኔ ብዙም እንዲህ ሲወራ ቤት ውስጥ እየተናገርክ የጮክ ስትገባ መቼ ነው የሚባልበት ቤተሰብ ነው እና ጸጥታ በጣም ይወደዳል። እዚህ ስገባ ግራ ይገባኝ ነበር ለመለመድ በጣም ተቸገርኩ ለመለመድ እና በጓደኝነት ራሱ ላስተዋውቅ ቤተሰቦችን ብላ ውጪ አንድ ባንድ ልታስተዋውቀኝ ስትሞክር ቆይ ዛሬ አንዱን ነገ አንዱን እፈራን ማለት ብዙ ስለሆኑ ግራ ይገባኝ ነበርና በኋላ አንድ ባንድ ቀስ እያልኩ ከሚቀርበኝ ብዙ ጊዜ ዌልካሚንግ ፌስ አሁን ጽዮን በጣም አትከብድም ከሷ ነው የጀመርኩት እያለ ሁሉንም የለመድኩ ስመጣ ኦቨር በቃ ማለት ያው ቤተሰባዊነታቸው እኔ ባላወራም የሚያወራ ነው። ከማዘር ጋር ነው ብዙ ጊዜ ሪሌሽኔ እና ደግሞ ፋዘር እዚህ የሉም። ፋዘር በጣም የምገረምበት አይነት ህይወት ነው ያላቸው። እነሱ ቤት አንድ ጊዜ እንደዚህ የማደር እድል አጋጥሞኝ አድሬ አይቻለሁ እና እንደዚህ በይዋነት ሌሊቱን ሙሉ ይጸልያል። እኔ የማውቀው ጸሎት ጀስት አንዴ በፕሮግራም ይጸልያል ከዛ በኋላ ከዛ መተኛት ሁሉ አልቻልኩም። የሆነ ነገር ያነበንባል ከውስጥ እና በጣም ይጸልያል። በጣም በተለይ ጋሽ ካሳ ልዩ ነው። ሰዓት አላቸው ራሱ ሌሊት ይነሳሉ ጠዋት ላይ ምናምን እና ያ ነገር ይገርመኛል በጣም። ከዛ ባለፈ ደግሞ እዚህ እስክንመጣ መሀል ላይ ያለ ጋፕ አለ ዩጋንዳ የሚባል ጋፕ እና የባሰ ፍቅራችንን እንዲጠነክር ያደረገው የዩጋንዳው ታሪክ ነው። ብዙ ፍጭቶች ነበሩ፣ ብዙ መቸገሮች፣ ውጣ ውረዶች ምናምን ብዙ ነገር ውስጥ ገብቶ ስራ ማጣት፣ ዝም ብሎ ቁጭ ማለት። እኔ ደግሞ ስራ በጣም
እንትን እላለሁና ብዙ ዋጋ የከፈልንበት ኮመን የሆነ ኢሹ ነበረ እና የዛን ጊዜ ምንድነው ህብረትን ወደ አንድ አመጣው። ባትወጂም ትመጫለሽ በግድ እና ያንን ያሳለ የዩጋንዳን ህይወት በጣም በጣም ይገርመኛል። ለራሴም ደስም ይለኛል። የምጠላት ፓርት አለች ግን የምትጣፍጥ ፔን ናት። በረዶ ተቆልሎ እኛ አናውቅም ኢትዮጵያ ላይ ይዘንባል ይጠፋል። የመጀመሪያ የተቆለለ በረዶ ያየሁት እዚህ ሀገር ልክ ከቤት ጣራ በላይ የቤት ጣራ እስኪሸፈን ማለት ነው። መኪና ፍቀሽ የምታወጭበት ሀገር። እዛ መጀመሪያ ጠልቼው ነበር በረዶውን። ኋላ ላይ ግን ሁላችንም በረዶ መናፈቅ ሁሉ የጀመርንበት ጊዜ ነበር እና አንድ እንደውም እኔ የራሴ የሆነ የግል እንትን ነበር የመጣን ጊዜ አላቅም ስለ በረዶ ከባድነት። ይሄ ሰው ደርቦ ምናምን በጣም ሩቅ ሆኖ እንደሚሄድ ሁሉ ለብሶ አላቅምና በለበስኩት ልብስ ዝም ብዬ ወቆጣው። ለምን ሀገሩ ናቸዋል። ምክንያቱም ያለችው መኪና አንድ ናት። ጆሲ ለራሴ አይልም ያው እንደተነገረው ነው። ጭቅ አርጎን ነው ይዞ ይወጣና ለአንዱ ሄልዝ ካርድ ለአንዱ ፒአር ምናምን ለአንዱ ምናምን ሲል ወከባ ነው በቃ ሙሉ ቀን። አሁን ቆይ እስቲ ዝም ብዬ ወክ አርቄ አንዱን አሳክቻለሁ በጣም ብዬ የት ሄድኩት? ሜርቪል ሰርቪስ ኦንታሪዮ በእግሬ ሄድኩኝ። እጄ በረዶ ሲያቃጥል ያየሁት የዛን ቀን ነው ጫፍ ጫፉ እና መንገድ ላይ ያዩኝ ሁሉ እኔ ደግሞ የገረመኝ በእነሱ መገረም ራሴ ተገረምኩ። መኪና ውስጥ ሆኖ ሰው እያለኝ ግራ ገባኝ። ለካ በእግር ብዙ ጊዜ አይኬድም እዚህ ሀገር በረዶ ላይ እና ያ ነገር በጣም አስገርሞኛል። የመጀመሪያ እዚህ ካናዳ እንደመጣው ማለት ነው። በኋላ ለጆሲ ሁሉ የጠፋ ሰው የለም እንዴ ምናምን ብሎ ደውሎለት ነበር የቸርች ሰው አይቶ ማለት ነው። እግዚአብሔር ይመስገን እዚህ ሀገር ቀላሉ ነገር መኪና ማግኘት ነው። በጣም ኢዚ ጠጠር ከመሬት የማንሳት ያክል ማለት ነው። ምንም አልቆየም መንጃ ፍቃድ ወጣ። መኪናም ወዲያው ሁሉም አሁን እንደምታየው የሰርግ መኪና እስኪመስል ድረስ ሁሉም እንትን አለ እና በጣም ተራ ጉዳይ ነው የመኪና ጉዳይ። ያጋጣሚው ሁኔታ ነው እና ቤተሰቡ እንደምታየው ነው። ውጣ ውረድ አለ፣ አይከፋፍልም። ብዙ ጊዜ ፍቅር እውነት ሲሆን ፈተና ቢበዛውም አይለይም። ምን አይነት ወርቅም በሳት ነው ይፈተን እንደዛ እና ያንን ነገር አይቼበታል። እዛ ደግሞ እግዚአብሔር ክብሩን ይውሰድ። እንግዲህ በመሀከላችን ደሬን የሌለው የኪሩቴ ባለቤት እስቲ የደሬ ደግሞ አመጣጥና እስቲ ስለ ደሬ የተወሰነ ነገር ጆሲ ይበል። እንግዲህ የጎደለ አለ ቤተሰብ ውስጥ። ከቤተሰብ ከመጀመሪያው ልጀምር። ዮሐንስ ካሳ እንኳን አደረሰ ማለት ፈልጋለሁ። ዮሐንስ ካሳ ባለቤቱ 4 ልጆች አሉ። የኛ ቤት የመጀመሪያ ልጅ ነው። መስማት መናገር አይችልም። ባለቤቱ መስማት መናገር አትችልም። 4 ልጆች አሉት። እሱን የመጀመሪያ የቤቱ በኩር እሱን እንኳን አደረሰ ማለት ፈልጋለሁ። ከዛ በኋላ ደግሞ እምነት ካሳ አሁን የለም እንትን ፊንላንድ ነው ያለው ከባለቤቱ ጋር እና ከልጁ ጋር እሱንም ባለቤቱንም ልጁንም እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ደግሞ የታላቅ እህታችን ባለቤት ደርዬ በጣም የሚገርም በጣም በቃ ማለት የቆየ 100 ዓመት ምናቆይ መስሎ እዚህ ቤት ውስጥ እና በጣም የተባረከ በጣም ስለሱ እግዚአብሔርን በጣም ነው የማመሰግነው። በጣም ደርዬ እንኳን አደረሰ። ዛሬ አብረን ብትሆን ከኛ ጋር ደስ ይለን ነበረ። እዚህ ጎረቤታችን ነው ያለው። 5 ሰዓት ድራይቭ አድርጎ መምጣት ይችል ነበር፣ ግን ከአቅም በላይ ስለሆነ አልመጣም። በጣም ነው በዚህ ቤተሰብ የምናከብረው። ስለሱ እግዚአብሔርን በጣም አመሰግናለሁ። በጣም በእግዚአብሔር ቃል በጣም የተሞላ ሰው እግዚአብሔርን በዚህ ነገር የሚያገለግል ሰው ነው። ለዚህ ቤተሰብ እግዚአብሔር በረከት አድርጎ ስላመጣው ጌታን አመሰግናለሁ። ደርዬ አንተንም እንደገና እንኳን አደረሰ ማለት ፈልጋለሁ። ደሬ እንደዚህ ብሎ ነበር የሰርጉ ጊዜ ሲጠየቅ እንዴት ነበር ተባለና በጣም ሲሪየስ ሆኝ እሱ አይደለም የተናገረው ሪቾ ናት የተናገረችና ሲሪየስ ሆኖ ኮሙኒኬት ሊያደርገን ፈልጎ መጨረሻ ላይ ሁኔታችን ሲያይ
እንደዚህ ናችሁ እንደ ብሎ ማስኩንም መነጽሩንም አውልቆ ቀጠላለችና አቀባበላችሁ እንግዲህ ብዙ ሰው ከእናንተ ቤተሰብ ቢማር ብዬ የማስበው ብዙ ነገር አለ። ግን እንደው እንዲህ ብለን ባናወራም እየኖራችሁ ብዙ ነገር ሰው እንደሚያስተውል ተስፋ አደርጋለሁ። ምክንያቱም እንዲቀርቤም ከማወቄ በፊት እንደዚህ ሳያችሁ የሚገባኝ ነገር ነበር። ስመጣ ኡጋንዳ በነበረኝ ቆይታ ከኪዲ ጋር ብዙ ነገር አብረን አሳልፈናል። በወጣቶች አገልግሎት እንደዚሁም ደግሞ በሞተርም ብዙ አገልግላኛለች እና አሁን እግዚአብሔር ደግሞ በብዙ እነዛ ጊዜያቶች አልፎ በብዙ በረከት ስላገኘኋችሁ እግዚአብሔር ደግሞ በዚህ መንገድ ደግሞ ፋሲካን ከእናንተ ጋር ለማክበር እድሉን ስለሰጠኝ እኔም በጣም አመሰግናለሁና በመጨረሻ እንደው እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ ማሚዬ ግን እንደው ለሚመለከቱን ለሁሉም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ብለሽ መልእክትሽን አስተላልፈሽ ለሚመለከቱት ደግሞ እንድትባርኪልን ኪድም ባርኪን የሚሉ ሰዎች ነበሩ ኮሜንት ላይ ኪድዬ ትንሽ እየደከማት ይመስላል መውለጃዋ ጊዜ ቀርቧል ዛሬ ተመልካች አድርገናታል እሷ ስለዚህ ማሚዬ ባርኪልን ይሄንን የተከታተሉ ቤተሰቦቻችንን እንዲሁም ደግሞ እንኳን አደረሳችሁ በይልን እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ። የክርስቶስ ኢየሱስ ፍቅር በውስጣችሁ ይግባ። አሜን። ለውለውን ሳይሆን እግዚአብሔር በአጥንቶቻችሁ በነፍሳችሁ በስጋችሁ ውስጥ የክርስቶስ ፍቅር ይግባ። አሜን። የሞተልን ጌታ ደሙን ያፈሰሰልን ጌታ እሱን እንድናስብ ልባችን አይምሮአችን ለሱ የተከፈተ ይሁን። ወገኖቼ ተባረኩ። ይህም ፕሮግራም የምትሰሙ ሁሉ በክርስቶስ ኢየሱስ ፍቅር ባርካችኋለሁ። ተባረኩ። ልጆቻችሁ ይባረኩ። ወላጆች ይባረኩ። እግዚአብሔር ትውልዳችሁ ሁሉ ይባርክ። አገራችን ምድራችን ከአጥናፍ እስከ አጥናፍ እግዚአብሔር በቃሉ በወንጌሉ ይባርክ። እግራችሁ የረገጠውን ስፍራ ሁሉ በስልጣን ውረሱ። ተባረኩ ወገኖቼ። የነበረን ቆይታ ይሄንን ይመስል ነበር። በጣም ብዙ መነጋገር ብዙ መጫወት እንችላለን፣ ግን ከጊዜም አንፃር አብዛኞቹ ስራ አስፈቅደውም ስለመጡ ጆሲም አገልግሎት ወጪ ስለሆነ በዚህ አሳጥረን መጨረስ ግድ ይለናል። በዚህ ያላችሁ የምትመለከቱን ሁላችሁም የክርስቶስን ፍቅር እያሰብን በመንውልበት በዚህ ቀን ከዚህ ቤተሰብ የክርስቶስን ፍቅር እርስ በርስ መዋደድን መከባበርን በኡጋንዳም በዚህም በኢትዮጵያም ወጣትነት እና መንፈሳዊነት ከባድ በሆነበት በዚህ ጊዜ ላይ መንፈሳዊነትን ጠብቆ መኖርን እግዚአብሔርን እየወደዱ በዙሪያቸው ያሉትን ሰዎች እየወደዱ እያከበሩ መኖር በአገልግሎት ደግሞ እንደዚህ ፍሬያማ ሆኖ መኖር ይቻላል። ከቤተሰቦቻቸው የጸሎት ህይወትን ልጆቻቸውን መሸከምን ብዙ ተምረናል። በዚህ በዓል እናንተም ደግሞ የክርስቶስ ፍቅርን እንዲሁ በዙሪያችሁ ላላችሁ እያካፈላችሁ እኛ ከክርስቶስ የተካፈልነውን ፍቅር ለቤተሰቦቻችን ለወዳጆቻችን ለዘመዶቻችን ይህንን ፍቅር እያሳየን እናክብርላለው። በአንድ ዝማሬ ይህንን ፕሮግራማችንን እንጨርሳለን። መልካም በዓል ለሁላችሁ። ፈነቃቀለው ማለተሙን ፈታ ሃሌሉያ ፈነቃ